እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላም እንድትሆኑ ምኞቴ ነው። የዓለም ዋንጫ ጨዋታዎች አሁን በውድድሩ ትልቅ የሚባሉ ቡድኖችን እየፈተኑ ይገኛሉ። ከትናንትና ወዲያ ደቡብ አፍሪካ ከዓለም ዋንጫ ውጭ መሆኗ ተረጋግጧል። ደቡብ አፍሪካ በካናዳ ተሸንፋ ከውድድር ውጭ ሆናለች። ትናንትና ደግሞ የተደረጉ ጨዋታዎች ውስጥ አንዱ ብዙዎች የጠበቁት የብራዚል እና የተጋጣሚዋ በጣም ፈትናት እስከ መጨረሻው ደቂቃ ድረስ የብራዚል ብሔራዊ ቡድን ያስጨነቀችው የጃፓን ጨዋታ ነበረ። ብራዚል ጃፓንን 2-1 በሆነ ውጤት በማሸነፍ ወደ 16ቱ ተቀላቅላለች። ጃፓን ከውድድር ውጭ ሆናለች። የውድድሩ ትልቁ ጥንካሬ በተለይ በብሔራዊ ቡድን የጋራ ጨዋታ ውስጥ ያደጉ ነገሮችን እየተመለከትንበት የምንገኝበት የዓለም ዋንጫ መሆኑ ነው። ይህ ዓለም ዋንጫ ትልልቅ ቡድኖች እየተፈተኑበት ይገኛሉ። ከነዚህ ውስጥ ለምሳሌ ጀርመን ሌሊቱን ከዓለም ዋንጫ ውጭ ሆናለች። በፓራጓይ ተሸንፋ ከውድድር ውጭ ወጥታለች። ይሄ ደግሞ ለበርካታ የጀርመን ብሔራዊ ቡድን ደጋፊዎች ያልተጠበቀ ሽንፈት ነው። ጀርመን ከ2014ቱ የዓለም ዋንጫ ድሏ በኋላ በዓለም ዋንጫ በጣም ወጥ መሆንና ጨዋታዎችን እያሸነፉ ለተጋጣሚ እያስቸገሩ ተጋጣሚን እየፈተኑ ለመቆየት የምታደርገው ሂደት እየተቸገረችበት እንደሆነ እየተመለከትን ነው። ትናንትናም እንዲሁ በፓራጓይ 1-1 ጨዋታውን ካጠናቀቀች በኋላ በመለያ ምት 4-3 በሆነ ውጤት ተሸንፋ ከውድድር ውጭ ሆናለች። ይሄ እንግዲህ የጀርመን ብሔራዊ ቡድን ወደ ጥንካሬው ለመምጣት ጊዜ እየወሰደ እንዳለ የሚያሳይ ነው። አብዛኛውን ነገሮች በብሔራዊ ቡድን ውስጥ ትልቅ ፈተና እየገጠመው እንደመጣ የሚያሳይ ነው። የጀርመን ብሔራዊ ቡድን አሰልጣኝ ጁሊያን ናግልስማን ከጨዋታው በኋላ እንደተናገረው ጠንክረን ሰርተን ነበረ፣ ነገር ግን በዓለም ዋንጫ ውስጥ እድሉ ከኛ ጋር የነበረ አልመሰለኝም። ተጋጣሚያችን የተሻለ እድል ነበረው። በጨዋታዎች ውስጥም በመለያ ምቶቹም ውስጥ እኛ ብዙ ነገሮች ተወስደውብናል፣ እድል ከኛ ጋር አልነበረም የሚል አስተያየቱን ሰጥቷል። የብራዚል ብሔራዊ ቡድን ትናንት በሁለት ሀሳቦች ውስጥ ያለፈ ብሔራዊ ቡድን ሆኗል። ብራዚል የመጀመሪያው ግማሽ 45 ደቂቃ ላይ ካርሎ አንቸሎቲ የተጠቀሟቸው ተጫዋቾች በተለይም ደግሞ የማጥቃትና ተጋጣሚን ፔኔትሬት አድርጎ የመግባት ፍላጎት አለመኖር ብራዚል በትናንትናው የጃፓኑ ጨዋታ ላይ እንድትቸገር አድርጓታል። በተለይ ማጥቃትን ለመምራት አብዛኛው ጊዜ ማጥቃቱ የሚመራበት መንገድ ይወስኗል። ማጥቃቱ በተሻለ የማይመራ ከሆነ ቡድኖች ይፈተናሉ። በተለይ ወደ ተጋጣሚ ሜዳ ከገቡ በኋላ ተጋጣሚ ሜዳን አፍነው ለመጫወት በሚያደርጉት እንቅስቃሴ ውስጥ የሚያስፈልጋቸውን መሰረታዊ ነገር ያጣሉ። ሞቢሊቲያቸው ይቀንሳል፣ ፔኔትሬሽናቸው ይቋረጣል፣ አንግል ፈጠራቸው ይጠባል። ይሄ ደግሞ ለተጋጣሚ በጣም አስቸጋሪ የሚባል ነገር ያመጣል ማለት ነው። ይህንን ሁለተኛው ግማሽ ላይ ፓኬታ የሚባለውን ብራዚላዊ ተጫዋች ቀይረው ካስወጡት በኋላ ካርሎ አንቸሎቲ ኤንድሪክን ሲያስገቡ የኤንድሪክ ሩጫ፣ የኤንድሪክ ኬዎስ ትርምሶች አብዛኛውን ለብራዚል ብሔራዊ ቡድን የሰጠው ነገር ምንድን ነው? ታፍነው የነበሩ እንቅስቃሴዎችን ቆልፎ ይዟቸው የነበረው የማጥቃት ሽግግሮችን ፈቷቸዋል። አንድ ቡድን በማጥቃት እንቅስቃሴ ውስጥ አብዛኛውን ሊቸገርባቸው የሚችለው ነገር የሚታፈኑ ሽግግሮች ሲኖሩ ነው። እነዚህ የሚታፈኑ ሽግግሮች ለውጥ ሊያመጡ የሚችሉት በሚመረጡት ተጫዋቾች እንቅስቃሴና ሽግግር ነው። እነኚህ ተጫዋቾች የሚለውጧቸው ነገሮች አብዛኛውን በእንቅስቃሴ ያደገ ነገር ይሰጧቸዋል። የኤንድሪክ የትናንትናው ጨዋታ በብራዚል እግር ኳስ ውስጥ የሚጠበቅ ነበር። ከጨዋታው ቀደም ብሎ ይሄ ተጫዋች ይሰለፍ አይሰለፍ የሚልም ብዙ ክርክሮች ነበሩ። ከፓኬታ ወይም ደግሞ በማጥቃት እንቅስቃሴ ውስጥ ከሚገኙ ተጫዋቾች በላይ የዚህ ተጫዋች በዚህ ጌም ውስጥ መኖር አስፈላጊነቱን ይነሳ ነበርና ይሄ ኤክስፕሎሲቭ የሆነ ተጫዋች ነው። በሽግግር ፈንድቶ የሚወጣ መቼ እንደሚወጣ የት እንደሚሄድ እንቅስቃሴዎችን እንዴት በወርክ ሬቱ እንደሚያሳድጋቸው አክሲለሬት የሚያደርጋቸው
የሱ የማጥቃት እና የመከላከል የዲፌንሲቭ ሁኔታዎች ስንመለከት የብራዚል ብሔራዊ ቡድን ራቅ ባሉት ዓመታት ይጠቀምበት የነበረውን ነገር ነው እሱ ያለው። ስኪሉ አለው፣ ፍጥነቱ አለው፣ የጌም አንደርስታንዲንጉ አለው። ከቡድን ጓደኞቹ ጋር ኢቭን አብሮ በጋራ ማጥቃትና መከላከል እንቅስቃሴ ውስጥ ሲነርጂውን ጠብቆ የጋራ እንቅስቃሴን ጠብቆ የሚቆይበት መንገድ የሚደነቅ ነው። ካርሎ አንቸሎቲ ትናንት በነበረው ጨዋታ ብቻ ሳይሆን የብራዚል ብሔራዊ ቡድን አንዱ ትልቁ ፈተና የሆነው የፈጠራ ጥያቄ ነው። ምክንያቱም ብራዚል አሁን ከዚህ በፊት በምናቀው እሳቤ ትንታኔውን ከሰጠነው ያ የምናቀው ጫና የሚቀበለው ወይም ደግሞ ፕሬዠር ኢንቫይት የሚያደርገው የብራዚል ብሔራዊ ቡድን የለም። ፕሬዠር ኢንቫይት ያደርጋል። ፕሬዠሩን ኢንቫይት ካደረገ በኋላ ፕሬዠሩን ያሸንፋል። ከዛ በኋላ ወደ ሁለተኛውና ወደ ሶስተኛው የሜዳ እንቅስቃሴ ይሄዳል። ወደ ሁለተኛውና ወደ ሶስተኛው የሜዳ እንቅስቃሴ በሚሄድበት ጊዜ የብራዚል ብሔራዊ ቡድን ትልቁ ኳሊቲ የሚሆነው ምንድነው? ከነዛ ጫናዎች በኋላ የሚመጡትን እድገቶች የሚጠቀምበት እውቀቱ ነው። ለምሳሌ ፕሬዠር ኢንቫይት በሚያደርግበት ሰዓት የሚለቀቁ ስፔሶችና አንግሎች አሉ። ትናንት ብራዚል ይሄን አላገኘው። ፕሬዠር ኢንቫይት ስታደርግ ፕሬዠሩን ሲቀበሉልህ የሚለቀቁ ለአንግሎችን ይበልጥ ለመመልከትና ጎናዊ የሆኑ የእንቅስቃሴ ሐሳቦችን ለመረዳት ይረዳል። ይህን የብራዚል ብሔራዊ ቡድን ማግኘት አልቻለም። አንዱ ትልቁ ክፍተት ያ ነው። ከዛ ውጭ ተጋጣሚን በመጎተትና ተጋጣሚን በመግፋት በሚደረገው እንቅስቃሴ ውስጥ ወሳኙ የሚባለው ነገር የተጫዋቾች የማይጠበቁ ሙቭመንቶች ናቸው። ይህን የማይጠበቅ ሙቭመንት የሚያደርጉ ተጫዋቾች ደግሞ በብራዚል ብሔራዊ ቡድን ውስጥ ጎድለዋል ትናንትና። ስለዚህ ካርሎ አንቸሎቲ በሜዳ ውስጥ የነበረው የቡድናቸው አጠቃላይ እንቅስቃሴ ትልቁ ጉድለት የሚባለው ይህንን ማድረግ የሚችል ተለዋዋጭነትን ተግባራዊ የሚያደርግ በተለዋዋጭነት ባህሪ እንቅስቃሴ ውስጥ ያደገ ተጫዋች አጥተዋል። ስለዚህ ተጫዋቹን መምረጥ የእሳቸው ኃላፊነት ነው። ይህንን ደግሞ ምርጫ ትክክል ነው አይደለም የሚለውን ነገር ደግሞ የማረጋገጥ ስራ ያስፈልጋቸዋልና ይሄ ነው አሁን በብራዚል ብሔራዊ ቡድን ውስጥ ትልቁ ጉድለት ሆኖ የተመለከትነው። ሁለተኛው ግማሽ ላይ ግን ፓኬታ ትንሽ ጉዳት ማስተናገደ። ጉዳቱን ካስተናገደ በኋላ ኤንድሪክን መጠቀማቸው የግድ ነበር። ምክንያቱም ከሱ እንቅስቃሴ የሚያገኙት ነገር በጣም ከፍተኛ ስለሆነ ማለት ነው። ይሄንን ለማድረግ መወሰን ግን ነበረባቸው። ካርሎ አንቸሎቲ ትክክለኛውን ውሳኔ ነበር የወሰኑት። ኤንድሪክን ቀይረው ካስገቡት በኋላ የብራዚል ብሔራዊ ቡድን ጎሎት የነበረውን ነገር በሚገባ ነው ያገኘው። ፈጠራውን አግኝቶታል። ሽግግሮችን በሚገባ አሳድጓል። የተጋጣሚን የጨዋታ እንቅስቃሴ መቆጣጠር ችሎ ነበር። ጭራሽ እንዳውም ሁለተኛው ግማሽ 45 ደቂቃ ላይ የብራዚል ብሔራዊ ቡድን የጃፓን ብሔራዊ ቡድንን ወደ ቤት የላከው ነበር የሚመስለው። አልነበሩም ሜዳ ውስጥ ምንም አይነት አስፈሪ የሚባል እንቅስቃሴ ማድረግ አልቻሉም። ጃፓኖቹ ተወስነው ነበር ራሳቸው ሜዳ ላይ ተገድበው እንዲቆሙ አስገዷቸዋል። ይሄ እንግዲህ ትልቁ የብራዚል ብሔራዊ ቡድን ኳሊቲ ነበር። ብራዚል ሚስ ያደረገው ነገር ይሄ ነው። በነ ኔይማር የፕራይም ዘመናቸው ወቅት በነ ሮናልዲኒዮ በነ ሮናልዶ ሉዊስ ናዛሪዮ ዲ ሊማ ዘመን የነበረው ብራዚል ይህንን ስለሚያደርግ ነው በተጋጣሚው ቡድን ይበልጥ ብልጫ የሚወስድ የነበረውና ያ ትልቅ የሆነ ተጽዕኖ ፈጥሮለታል ለብራዚል ብሔራዊ ቡድን። ሁለተኛው ግማሽ ሌላው ትልቁ ለውጥ ከነበረው ውስጥ ምንድነው? የማርቲኔሊ ተቀይሮ መግባትና በጨዋታ እንቅስቃሴ ለብራዚል ብሔራዊ ቡድን የሰጠው ነገር ነው። ማርቲኔሊ ተቀይሮ ሲገባ ያው በቡድን ውስጥ የሚፈጥረው ነገር ምን እንደሆነ ይታወቃል። የዚህ ተጫዋች አቅም የማጥቃት በተለይም ደግሞ የግራ የማጥቃት እንቅስቃሴን እንዲሁም የቀኙን የማጥቃት እንቅስቃሴ በሁለቱ መንገዶች ኦፕሬት የማድረግ ስራ ነው የሚሰራው። ማቴስ ኩኛን ነው ቀይሮ የገባው። ከዛ በኋላ ማቴስ ኩኛ ከወጣ በኋላ ማርቲኔሊ ወደ መስመር ይበልጥ እየተጠጋ እንደገና ወደ መሃልም ዲፕሊ ወደ መሃልም እየገባ ጨዋታዎችን ይመራ ነበር። ይህን ማድረጉ ምን ፈጠረለት? የራያንና የቬኔሽስ ጁኒየርን አጠቃላይ ሞቢሊቲ ይበልጥ አሳደገላቸው ማለት ነው ለብራዚል። ከማቴስ ኩኛ ቀጥተኛ የማጥቃት እንቅስቃሴ በላይ
ኳስ ተሸክሞ ድሪብል እያደረገ እንቅስቃሴውን እየቆረጠ እየገባ ወደ መሃል ይዞት የሚሄደው ሽግግር ነበረ። እንደገና ደግሞ ይዞት ይወጣና ደግሞ ወደ መስመር በሚሄድበት ሰዓት ጎትቶ ደግሞ ይዞት የሚመጣው ሌላ አንድ ተጫዋች ይኖራል። ስለዚህ የማርቲኔሊ ትልቁ ኳሊቲ የነበረው ምንድነው? በሚወጣባቸው እንቅስቃሴዎች ውስጥ ወደ መስመር አስፍቶ በሚወጣባቸው እንቅስቃሴዎች ውስጥ እሱን ብለው የሚመጡ የእሱን እንቅስቃሴ ለመቆጣጠር ታሳቢ አድርገው የሚመጡ ሁለት በትንሹ የጃፓን ብሔራዊ ቡድን ተጫዋቾች ይኖራሉ። ካርሎ አንቸሎቲ የተጠቀሙበት አንዱ ትልቁ ነገር ያ ነው። ምክንያቱም እሱ ሁለት ተጫዋቾችን ከያዘ ነፃ የሚወጡ ተጫዋቾች አሉ ማለት ነው። ዩሜሬስ አይነት ተጫዋች በፈጠራ ውስጥ እንዲሳተፍ ያደርገዋል ማለት ነው። የሁሜሬሽን የትናንትናውን ብቃት ከተመለከትነው ከካሽሚሮ ጋር የነበራቸው ብቃት ጥሩ ቢሆንም አንዱ ትልቁ ነገር ምንድነው? እነኚህ ተጫዋቾች በማንቱማ ማርኪንግ ቀለበት ውስጥ ገብተው ነበር። ስለዚህ ተጫዋቾቹን ከማንቱማ ማርኪንግ እንቅስቃሴ የሚያወጣ ከዚህ ጫና የሚያላቅቅ እንቅስቃሴ ይፈለግ ነበር። የጎደለው የነበረው ነገር ያ ስለሆነ ማለት ነው። ስለዚህ ማርቲኔሊ በሚገባበት ሰዓት ማንቱማን ማርኪንጉን ነው ያስፈታው። በማንቱማን ማርኪንግ ቀለበት ውስጥ የነበሩት ተጫዋቾች ነፃ ሆነው እንዲጫወቱ ሰፊ የሆኑ የሜዳ እንቅስቃሴዎችን፣ ሰፊ የሆኑ የሜዳ ክፍሎችን እንዲጠቀሙ እነዛን የሜዳ ክፍሎችን እያሳደጉ እንዲሄዱ ረድቷቸዋል። ከመጀመሪያው የማጥቃት እንቅስቃሴ ጀምሮ ጥሩ የነበሩት ሁለቱ ፉልባኮቹ ዳግላስ ሳንቶስና ዳኒሎም ወደፊት መጥተው ይበልጥ ማጥቃቱ ላይ እንዲሳተፉ ያደረገው የማርቲኔሊ መግባትና ሁለንተናዊ የሆነ የቡድን የማጥቃት እንቅስቃሴ ለውጥ አምጥቷል። ይሄ ተጫዋች ሞቢሊቲው በጣም ጥሩ ስለነበረ ማለት ነው። በአርሰናል የሚያደርገው የነበረው ሚኬል አርቴታ ተጫዋቹ በሚገባበት ሰዓት ተጫዋቹ ታርጌት ይደረጋል። ተጫዋቹ ታርጌት በሚደረግበት ሰዓት ታርጌቱን አላቆ መሄድ ይችላል። ለምሳሌ ዳይናሚክ ድሪብለር ነው ተጫዋቹ። ልክ ኤንድሪክ እንደሚያደርገው እንደነበረው ማርቲኔሊም ዳይናሚክ ድሪብለር ነው። ኳሱን ይዞ ከመቆየት ይልቁን እንዳውም ምንድነው የሚለው rather than relying on sustained position he use explosive short distance sprinting ይላል። አሁን በሁለቱ ኳሊቲዎች መካከል በማርቲኔሊና በኤንድሪክ መካከል ብራዚል የጨመረችው የሁለተኛው ግማሽ እግር ይሄ ነው። የማርቲኔሊ እግር ደግሞ በጣም ጥሩ ነበር ትናንትና። ማርቲኔሊ ሁሉንም ነገር የብራዚል ብሔራዊ ቡድን ጎሎት የነበረውን ነገር በተሻለ አቅም ሰጥቷቸዋል። ካርሎ አንቸሎቲ የፈለጉት የነበረው ነገር ተሳክቶላቸዋል። ለምሳሌ ይሄ ሰደን ቼንጅ ኦፍ አክሽን የሚባለው በሁለቱ ተጫዋቾች ውስጥ ነበረ። ሳይጠበቅ ምንም ነገር የተጋጣሚ ቡድን እሳቤ ሳይኖረው ከአንድ አቅጣጫ ወደ አንድ አቅጣጫ የሚሄዱበት ፍጥነት በጣም የሚደነቅ ነው። ሁለቱ ተጫዋቾች ይሄ በክለብ ደረጃ የሚያደርጉት ነገር በተደጋጋሚ አመቱን በሙሉ ካያችኋቸው እነዚህ ሁለቱ ተጫዋቾች የሚገለጡበት ነገር ያ ነው። ያው ኤፌክቲቭ ናቸው አይደሉም? ማርቲኔሊ ብዙ ይተቻል። በአርሰናል መቆየት የለበትም፣ ለአርሰናል አያስፈልግም የሚሉ ጥያቄዎች ይነሳሉና እንደኔ እይታ ማርቲኔሊ በአርሰናል የስኳድ ተጫዋች ሆኖ መቀጠል ያለበት ስኪል ነው ያለው። በብራዚል ብሔራዊ ቡድንም የስኳድ ተጫዋችነቱን ነው ትናንትና ያሳየው። የሆነ ሰዓት ላይ የሆነ ተአምር መፍጠር የሚችል ተጫዋች ነው። አዎ አመቱን በሙሉ ይሄ የምትተማመንበት ተጫዋች ላይሆን ይችላል። ነገር ግን የጨዋታ ቀናቶች በጣም የተቸገርክባቸው የጨዋታ ቀናቶች ላይ ግን ከችግር ያወጣል። የሲቲውን የመጀመሪያውን ዙር ጨዋታ አስታውሱት። ማርቲኔሊ ዶናሩማን አሰቃይቶ ያስቆጠረውን ጎል ተመልከቱት። የዛ አይነት ሲቹዌሽኖች ላይ ለአርሰናል የሚጠቅም ተጫዋች ነው። ትናንት ለምሳሌ በብራዚል እና በጃፓኑ ጨዋታ ጎሉን ሲያስቆጥር ከተመለከታችሁት ፈረስተቹ የነበረበት የሳጥን ጫና። አሁን የኳሊቲ የተጫዋቾች አንዱ ትልቁ አቅም የሚባለው ምንድነው? የሳጥን ጫና የሚያሸንፉበት መንገድ ነው። የሳጥን ጫናውን ያሸነፈበት ንክኪው ኦሬዲ ጎሉ የተቆጠረው የመጀመሪያውን ኳሱን በሚገባ የነካበት ጊዜ ላይ ኳሱን በሁለት የተከላካይ መስመር ተጫዋቾች መካከል ቆሞ ሲቀበል እነዛ የተከላካይ መስመር ተጫዋቾች በዛ ጠባብ ስፔስ ውስጥ ኳሱን ተቀብሎ እንደሚያስቆጥረው እነሱ አላመኑም ነበር።
እሱ ያን ሲቹዌሽን ሲፈጥርና ከጉሜሬሽ ኳሱን ሲቀበል ጉሜሬሽ ቀደም ሲል እንዳነሳሁት ነፃ ወጥቷል ሁለተኛው ግማሽ እነዚህ ተጫዋቾች ከመጡ በኋላ። ምክንያቱም የሚፈርስ ቅርጽ ስለነበረው የጃፓን ብሔራዊ ቡድን አንዱ ትልቁ በዲፕ ብሎክ በሎው ብሎክ የነበረው ጥንካሬ ምንድነው? የሚፈርስ ነገር አልነበረው። እነዚህ ሁለቱ ተጫዋቾች ከገቡ በኋላ ግን የተከበራችሁ አድማጮች አንዱ ትልቁ ኳሊቲያቸው ምንድነው? የሚፈርስ ነገር ነበረው። የጃፓን ብሔራዊ ቡድን የሚቆም ነገር አልነበረው። ምክንያቱም ሞቢሊቲው በጣም ከፍተኛ ነው። ኢነርጄቲክና አክሲሌሬሽናቸው በጣም ያደገ ስለሆነ ይሄን ኢነርጄቲክ የሆነውን አክሲሌሬሽናቸውን መቆጣጠር ነው ያቃታቸው እና በቡድን እንቅስቃሴ ውስጥ ወሳኝ የሚባለውን ያልተፈለገ ሙቭመንት አበላሽቶባቸዋል። ሽግግሮቻቸው በሙሉ የተቆራረጡበት ዋነኛው ምክንያት ያ ነው። ብትንትኑ የወጣ የጃፓን ብሔራዊ ቡድን የተፈጠረበትም ምክንያት ይሄ ነው። የነዚህ ተጫዋቾች የማጥቃት እንቅስቃሴ ይሄ አታኪንግ ኢንቲዩሽን ምንለው የማጥቃት ግንዛቤያቸው የትራንዚሽን ኢንቲዩሽን ምንለው ወይም ደግሞ በቦታ አፈላለግ ወይም ደግሞ ዳይሬክሽን ቼንጅ በሚያደርጉበት ሰዓት የሚኖራቸው ሽግግር ጠቅሟቸዋል። በከፍተኛ ሁኔታ ነው የጠቀማቸው። ስለዚህ ብራዚል ጫና ውስጥ የገባውን እንቅስቃሴውን መቆጣጠር ያቃታትን እሳቤ በእነዚህ ተጫዋቾች የሜዳ ላይ አፈጻጸም አሳድጋ ተመልክተናታል። ስለዚህ ለውጡ መሰረታዊ ለውጥ የቡድን እንቅስቃሴው እድገቱ የመጣው ከዛ ጋር በተገናኘ ነው። ከዚህ በኋላ በሚኖረው ጨዋታ አሁን ለስህተት እርምት የምታደርግበት ጊዜ ሲኖርህ ጥሩ ነው የቡድን ጨዋታ ሲሆን። የቡድን ጨዋታዎች ላይ የሰሯቸው ነገሮች ግን ኖክአውት ስቴጅ ላይ ወጥ ሆኖ መቀጠል ይኖርባቸዋል። አሁን ለካርሎ አንቸሎቲ የኖክአውት ስቴጅ እድለኛ አሰልጣኝ ናቸው ማለት እንችላለን። ትናንት በነበረው የመጀመሪያው ግማሽ 45 ደቂቃ ፐርፎርማንሳቸው ከተመለከትን ትናንት በነበረው የመጀመሪያው ግማሽ 45 ደቂቃ ጫና ለመውሰድ ከሞከሩበት ሐሳብ ከተነሳን ካርሎ አንቸሎቲ የብራዚል ብሔራዊ ቡድን ከውድድሩ ውጭ ሆኖ ነበር። ነገር ግን ሁለተኛው ግማሽ ላይ ከወሰዱት ለውጥ ሁለተኛው ግማሽ ላይ ካሳደጉት ሐሳብ ተነስተን ግን የብራዚል ብሔራዊ ቡድንን አትርፈውታል። ይሄን ደግሞ ያደረጉት የኤንድሪክና የጋብሪኤል ማርቲኔሊ በሜዳ ውስጥ መገኘት ነው። በፕሌይሜኪንግ ፖቴንሻል ከተመለከትን የሁለቱን ተጫዋቾች አንዱ ኢንስቲንክታቸው ምንድነው? በሚመጡ ተጫዋቾችና በሚመለሱ ተጫዋቾች መካከል ያለውን ሁኔታ ይረዳሉ። ደመነፍሳዊ መረዳታቸው በጣም ከፍተኛ ነው። በተለይ የኤንድሪክ ደመነፍሳዊ መረዳቱ በጣም የሚገርም ነው። እንዳውም አንድ ኳስ እየተመለከትኩት 73ኛው ደቂቃ አካባቢ ይመስለኛልና ኳሱ አየር ላይ ነው የሚመጣው። ያ ኳስ ሲመጣ የተመለከተው የተቃራኒ ቡድን ተጫዋች ኳሱን ይዞ ወደፊት እንደሚሄድ ወይም ደግሞ ኳሱን ወደፊት እንደሚጥል ነበር የሚያስበው። በጣም የሚገርመው ግን ኤንድሪክ ኳሱን ከመቀበሉ በፊት ከጀርባ ያለውን ተጫዋች አይቶታል። ምንድን ያደረገው? አየር ላይ እንደመጣ ኳሱን ከጀርባ ላለው ተጫዋች ጥሎለት ነበር ሄደው እና ያ ተጫዋች መሃል ላይ የተወውን ስፔስ እንዴት ተጠቅሞ ወደ መጨረሻው የማጥቃት ሽግግር ስፕሪንት አድርጎ እንደሄደ መመልከት በቃ ያዝናናል። እንደዚህ አይነት ተጫዋች በማጥቃት እንቅስቃሴ ውስጥ ነፃ አድርጎ ኳስን ተፈጥሮበት የሚጫወት ተጫዋች ነው። ኳስን በእንቅስቃሴ ልትማረው ትችላለህ። ነገር ግን የኳስ የመጀመሪያው ትልቁ ነገር የሚባለው ይዘኸው የምትወለደው ይዘኸው የምትወጣው ነገር ይዘኸው ወደዚች ምድር የምትቀላቀለው ምንነት ነው በጣም ወሳኙ። ኤንድሪክ የዚህ አይነት ኳሊቲ ነው። የወደፊቱ የብራዚል ብሔራዊ ቡድን አዲስ ትውልድ ተቀባይ ትውልድ ልንለው እንችላለን። ዳይናሚክ ድሪብሊንጉ በጣም ይገርማል። በትናንትናው ጨዋታ የሚያደርጋቸው ሽግግሮቹ ሂደቱን በሙሉ ስንመለከት ያደገ የሆነ ከፍ ያለ ሽግግር ነው የሚጠቀመው። ይሄ ደግሞ በቡድን እንቅስቃሴ ውስጥ ቡድኑ ላለበት ቡድኑ ለሚፈልገው ጫና ራሱን አዘጋጅቶ እየሄደ እንደሆነ ማሳያ ነው። አብዛኛውን ከቡድን እንቅስቃሴና ጥራት ጋር በተያያዘ እንደዚህ አይነት እንቅስቃሴዎች ይፈልጋሉ። ቤዚክ ናቸው የዚህ አይነት እንቅስቃሴዎች።
የሚያድጉ ከፍ ብለው በቡድን የማጥቃትና የመከላከል ሽግግሮች ላይ ወሳኝ የሆነ ኢንፑት ይጥላሉ። አሁን በኤንድሪክ ኳሊቲ ውስጥ የምንመለከተው እየተመለከትነው የነበረው ነገር፣ በማርቲኔሊ ኳሊቲ ውስጥ እየተመለከትነው የነበረው ነገር የብራዚል ብሔራዊ ቡድን ጥሎት የነበረውን ነገር ነው። የብራዚል ብሔራዊ ቡድን ደጋግሞ ማድረግ የነበረበት ነገር ያ ነው። ነገር ግን የብራዚል ብሔራዊ ቡድን ይሄን ነገር አለማድረጉ ተጋጣሚን ወደ እንቅስቃሴ እንዲመጣ አድርጎታል። ተጋጣሚን ኢንቫይት ማድረጉ ደካማ የሆነ የብራዚል ብሔራዊ ቡድን የመጀመሪያው 45 ደቂቃ እንድንመለከት ስላደረገ ማለት ነው። ካርሎ አንቸሎቲ ከጨዋታው በኋላ አስተያየት ሰጥተው ነበር። የመጀመሪያው ግማሽ 45 ደቂቃ ተበልጠናል፣ በብዙ መንገድ ተበልጠናል፣ በሽግግሮች ተበልጠናል፣ በዲፌንሲቭ በሆነው ባህሪያችንም ሉዝ ያደረግነው ነገር ነበረ። በተለይ የሚመለሱ ኳሶችን የሪተርን ቦል ሲቹዌሽኖች ላይ በጣም ውስንነቶች ነበሩብን ብለዋል። ተጫዋቾች ቶሎ ብለው ያጣናቸውን ኳሶች ለመሸፈን ወይም ደግሞ አደጋውን ለመቀነስ በምናደርገው ሂደት ውስጥ ለቀጣዩ ጨዋታ ትልቅ የቤት ስራ ነው የተጣለብን፣ ይሄንን ነገር በደንብ ማስተዋል ይኖርብናል ብለዋል። ከዛ ውጭ ዲፌንሲቭ ጥንካሬያቸውን አድንቀው ከፈጠራ ጋር በተያያዘ ግን በተለይ እየፈጠርን መቆየት ይኖርብናል። እንደ ብራዚል የምንጠበቅበት የጆጎ ቦኒቶ አለ። ብራዚል ዘ ቢዩቲፉል ጌም የሚባለው ይሄ የሚያምረው ኳስ የሚባለውን ነገር ብራዚል በዓለም እግር ኳስ አስተዋውቃለች። አሁን ብራዚል ይሄ ጆጋ ቦኒቶ የሚባለውን ነገር አጥተዋለች። ይሄንን ነገር እንግዲህ ካርሎ አንቸሎቲ ለመፍጠር ኳሊቲ አላቸው። የእሳቸው ድፍረት ብቻ ነው የሚጠበቅባቸው። በቡድኑ ውስጥ እንደ ኤንድሪክ አይነት ተጫዋች አለ። የመጨረሻውን የማጥቃት እንቅስቃሴውን ወይም ደግሞ አናታኪንግ አርክ የሚለው እንደ ክራይፍ አይነት አሰልጣኞች ለምሳሌ የማጥቃቱን የመጨረሻውን ቅርጽ የሚሰራው ወይም ደግሞ አታኪንግ አርክ የሚባለውን ነገር የሚሰራው እዛ ቦታ ላይ መጨረሻ ላይ ባሉት ተጫዋቾች ኳሊቲ ነው። እነዚህ መጨረሻ ላይ ያሉት ተጫዋቾች እያንዳንዱን እንቅስቃሴ የሚቆጣጠሩልህ በተለይም ደግሞ የኢኒሻል አታክ የሚባለውን የሚመሩት እነሱ ስለሆኑ እነዚህን ተጫዋቾች ወሳኝ አድርጎ በሜዳ ውስጥ የማቆየትና ለነዚህ ተጫዋቾች የመጫወቻ ጊዜ መስጠት ያሰልጣኙ ትልቅ የቤት ስራ ነው። ስለዚህ በቀጣይ ጨዋታ የአሰልጣኙ ትልቁ ስራ ሊሆን የሚችለው ይሄ የጎደለውን አታኪንግ አርከን እንደገና መልሶ ማምጣት ላይ ውሳኔ መስጠት ይሆናል። አይ ቲንክ የብራዚል ብሔራዊ ቡድን በአሰልጣኙም በኩል የጎደለውን ነገር ካርሎ አንቸሎቲም የተረዱት ስለሚመስሉ ከመስመር ማጥቃት እንቅስቃሴ ጋር በተያያዘ ከአታኪንግ ትራንዚሽን ጋር በተያያዘ የእግር ኳሱ አንዱ ትልቁ ፈተና የሆነው ትናንትና በተለይ ጎሎችን ማስቆጠር፣ ስፔስ ክሪኤት ማድረግ፣ የኦፖዚሽን ብሬክዳውን ላይ የተጋጣሚን እንቅስቃሴ ከመሰባበር ጋር በተያያዘ የዊንገሮቹ ሚና የማጥቃት ግንዛቤያቸው ያደገ አለመሆኑ ብራዚልን ጎድቶታል። በተለይ ኑሜሪካል አድቫንቴጅ ላይ ስፔሲፊክ ዞን ሲኖርህ የተመረጡ ቦታዎችን የምታጠቃበት እውቀት ሊኖር ይገባል ይላል ክራይፍ። ስለዚህ ይሄ የተመረጡ ቦታዎች የምታጠቃበት እውቀትህ ደግሞ የሚመራበት ተጫዋች በጣም ወሳኝ ነው። ስለዚህ ከዚህ እንቅስቃሴ በኋላ የሚመጡት ነገሮች እንዴት ነው ማደግ ያለባቸው? እነዚህ እንቅስቃሴዎች የተሻለ ሆነው ውጤታማ ሆነው አድገው በቀጣይ የጨዋታ ቀናቶችና በቀጣይ የጨዋታ ሂደቶች ላይ የሚፈጥሩት ጫና ምንድን ነው የሚለውን በተደጋጋሚ ሰርተውበት ከመጡ በቀጣዩ የኖክአውት ጨዋታ ላይ ብራዚል እንደ ትናንቱ የመጀመሪያው 45 ደቂቃ ላይ ላትቸገር ትችላለች የሚል እምነት አለ። ምክንያቱም ብራዚል ኳሊቲ ያለው አሁን በብራዚል ብሔራዊ ቡድን ውስጥ አንዱ ትልቁ ችግር የኳሊቲ ችግር አለ። የብራዚል ትልቁ ችግር ከተመለከትነው ከስኳዱ ውስጥ የምርጫ ችግር ነው። የካርሎ አንቸሎቲ የሪጂዲቲ ችግር ነው። ካርሎ አንቸሎቲ ማሳደግ የሚችሉት ብዙ ነገር አለ በብራዚል ብሔራዊ ቡድን ውስጥ ኳሊቲ ስላለ ማለት ነው። ከኳስ ጋር በጣም ምቾት ተሰምቷቸው የኳሱን እንቅስቃሴ ይበልጥ ተጠቅመው ወደ መጨረሻው የሜዳ ክፍል የሚሄዱ የመጨረሻ የሜዳ ክፍል ላይ የሚቆዩ እንደገና ደግሞ በእንቅስቃሴ ወደ መሃል
ባለው የቦታ ሽግግር ላይ የሚመለሱ ተጫዋቾች አሉ። ይሄ ፕሮሰስና ሪፕሮሰስ የሚያደርጉ ተጫዋቾች አሉ። ስለዚህ እነዚህ ፕሮሰስና ሪፕሮሰስ የሚያደርጉ ተጫዋቾች ካሉ የብራዚል ብሔራዊ ቡድን የኳሊቲ ችግር አይደለም ማለት ነው። አሁን እያስቸገረ ያለው የብራዚል ብሔራዊ ቡድን እየተቸገረበት የሚገኘው የምርጫ ችግር ነው ማለት ነው። አሰልጣኙ ወስነው ተጫዋቾችን መርጠው እነዚህን ተጫዋቾች የሚጠቀሙበት ውሳኔ ላይ ካረፉ በእርግጠኝነት በቀጣዮቹ ጨዋታዎች ላይ የሚኖረው የእንቅስቃሴ እድገት ለብራዚል ብሔራዊ ቡድን የተሻለ ነገር እንዲሰጡ ያግዛቸዋል የሚል እምነት አለ። በቡድኑ ውስጥ ለምሳሌ ብራዚል ከፔኔትሬሽን ተነስተን ፔኔትሬሽኑን የሚጀምርበትን መንገድ ካየነው አብዛኛውን ቡድኖች ፔኔትሬሽኑን ለመጀመር ከሚቸገሩበት ሐሳብ ጋር የሚገናኝ አይደለም። ለምሳሌ ሁለቱን የመስመር ተጫዋቾችን ወደ አማካኝ ክፍል በማምጣት አንድ የመሃል የተከላካይ አማካኝ ተጫዋች ወደ ኋላ በመሳብ በሁለቱ የመሃል ተከላካዮች መካከል እንዲቆም አድርጎ የግብ ጠባቂውንም አሊሰንን ተሳትፎ በማድረግ በአራት ተጫዋቾች የመጀመሪያውን ኳስ አረጋግቶ ለመጀመር ጥረት ያደርጋል ብራዚል። በሜዳው ውስጥ ከ90% በላይ የሚሆነው የብራዚል የመስመር ተጫዋቾች ወደ አማካኝ ክፍል ሽግግር በመግባት ወደ አማካኝ ክፍል ሽግግሮች ሄደው የማጥቃት እንቅስቃሴውን የመከላከል ባላንሱን በመስራት ቆይተዋል። ይሄ የመከላከልና የማጥቃት ባላንሱን በመስራት የቆዩበት ሽግግር የብራዚል ብሔራዊ ቡድን የኳሊቲ ችግር እንደሌለው ማሳያ ነው። በሃይላይን እየወጣ መጫወት ይችላል ማለት ነው። በሎው ብሎክ ጊዜውን አይጨርስም ማለት ነው። የጃፓን ብሔራዊ ቡድን የትናንትናው ትልቁ ድክመት ሁለተኛው ግማሽ ላይ በሚታፈንበት ሰዓት ወይም ደግሞ ፔኔትሬሽን በበዛበት ሰዓት ወደ መጨረሻው የሜዳ ክፍል የሚሄዱ ሽግግሮች ኳሊቲዎች እያደጉበት ሲመጡ የተቸገረው ነገር ምንድነው? ወደ ራሱ ሜዳ አዘቅዝቆ ነበር ሲከላከል የነበረው። የራሱን ሜዳ እንደ ሴፍ ዞን አድርጎ ነበር የሚቆጥረው። የራስህን ሜዳ እንደ ሴፍ ዞን አድርገህ ከቆጠርክ ደግሞ እንደ ብራዚል አይነት ብሔራዊ ቡድኖች ይቀጡዋል ማለት ነው። የራስህን ቦታ የራስህን ሜዳ ትርምስ ነው ማድረግ ያለብህ፣ መውጣት ነው ያለብህ። ከራስ ሜዳ የምትወጣበት ሽግግሮችን ማዘጋጀት፣ አቅጣጫዎችን መፍጠር። እነዚህ ሽግግሮችና አቅጣጫዎች ይዘውት የሚመጡት ራሱን የቻለ የቡድን እንቅስቃሴ አለ። ስለዚህ ራሱን የቻለውን የቡድኑን እንቅስቃሴ እየጨመሩ የተሻለውን ነገር አሳድገው ለተጋጣሚ የጨዋታ ጫናና ብልጫ የሚፈጥረውን ነገር መደጋገም። ብራዚል መደጋገም ያቃተው ነገር ብዙ ነበር የመጀመሪያው ግማሽ ላይ። ሁለተኛው ግማሽ ላይ የደጋገመው ነገር ነበር። ለምንድን ነው? የራሱ ሜዳ ላይ የቆየው የጃፓን ብሔራዊ ቡድን ሴፍ ነው ብሎ ያሰበው የጃፓን ብሔራዊ ቡድን መጥቶ ትርምስ ስላልፈጠረበት ነው። ስለዚህ የጃፓን ብሔራዊ ቡድን ሴፍ ነው ብሎ ያሰበው ቦታ ላይ ይሄዳል ማለት ነው። የጃፓን ብሔራዊ ቡድን ሴፍ ነው ብሎ ያሰበው ቦታ የትርምስ ማዕከሉ ሆነበት ማለት ነው። ተጫዋቾች በተደጋጋሚ ይገቡበታል። ጭራሽ ጎሉን ሲያስቆጥሩ በተጫዋቹና በጎል አስቆጣሪው መካከል የአንድ ሜትር እንኳን ልዩነት አልነበረም። የሁለት እርምጃዎች ልዩነት እንኳን አልነበረም። በዛች መካከል ኳሱን ውስጥ ገብቶ ነው ያስቆጠረው። ሱዙኪ ኳሱን ለመያዝ ምንም ማድረግ አልቻለም። ምክንያቱም ተበልጧል። በእንቅስቃሴ በአእምሮ ተበልጧል። በጫናዎቹ ውስጥ ማሸነፍና በጫናዎቹ ውስጥ መብለጥ የሚለውን ነገር አጥተውታል። ማርቲኔሊ በዛ ጠባብ ስፔስ ውስጥ በዛ ጠባብ ሁኔታ ውስጥ ኳሱን ተቀብሎ ሲያስቆጥር የብራዚል ብሔራዊ ቡድን የፈጠረውን የአእምሮ ዶሚናንሲ ነው የምንመለከተው። ሁለተኛው ግማሽ ላይ የነበረውን ለውጥ ነው የምንመለከተው። ሁለተኛው ግማሽ ላይ የነበረውን የእንቅስቃሴ እድገት ነው በሚገባ ምናየውና ይሄ የተሻለውን ነገር ያገኙበት የተሻለውን ነገር የፈጠሩበት ጥራታቸው ብራዚልን በዚህኛው ጨዋታ የተሻለ እንድትመለከት በተለይ ደግሞ የጎደለው ነገር ምንድነው የሚለውን እንድታይ እንድትረዳ ያደረጋት ይመስለኛል። አንድ ቡድን ትልቁ የሚባለው ኳሊቲ የጎደለውን ነገር ማወቁ ነው። ከዛ በኋላ ተነስቶ ደግሞ የጎደለውን ነገር የሚያስተካክልበት ጊዜና ኳሊቲ ካለው ያን ሊያርም ይችላል። አሁን ብራዚል ጊዜም ኳሊቲም አላት ይህን ነገር ለማረም። እንደ ማርቲኔሊ አይነት ተጫዋቾች ምን ማድረግ እንደሚችሉ እያሳዩ ነው ለካርሎ አንቸሎቲ። እንደ ኤንድሪክ አይነት ተጫዋቾች ምን ማድረግ እንደሚችሉ እያሳዩ ነው። ስለዚህ ይሄን ነገር ማክሲማይዝ ማድረግ ነው። ይሄንን ነገር አሳድጎ የተሻለ የቡድን ግንባታ እንዲኖር እንዲፈጠር የቡድን ሂደቱ ላይ የተሻለ ነገር መስጠት እንዲችሉ ማድረግ ነው። ይሄ ከሆነ ብራዚል
እስከ ግማሽ ፍጻሜ እስከ ፍጻሜ ልትጓዝ የምትችልበት መነሻ ይኖራታል የሚል እምነት አለ። እናንተ እንዴት አያችሁት? እስኪ ሐሳብ ስጡበት። በዚህ የትናንትናው ጨዋታ ያልተጠበቁ የጨዋታ ውጤቶችንም ይሄ ዓለም ዋንጫ እያስተናገደ ነው። በንጋቱ ጨዋታ ሞሮኮ ሆላንድን ከውድድር ውጭ አድርጋታለች። በመለያ ምት እንግዲህ ሁለት የአውሮፓ ትልልቅ ቡድኖች ከጨዋታ ውጭ ሆነዋል። አውሮፓዎቹ አልቻሉም። ሆላንድ እና ጀርመን በመለያ ምት ከውድድር ውጭ ሆነዋል። ይሄ ያልተጠበቀው ሽንፈት ሆኗል። ኤክስፔክት የተደረጉ ቡድኖች ነበሩ። በተለይ ሆላንድ ኤክስፔክት የተደረገ ቡድን ነበረ፣ ከውድድር ውጭ ሆኗል።